ጣሊያን በአፄ ኃይለ ሥላሴ የሚመራውን የኢትዮጵያን መንግስት ገርስሶ ኢትዮጵያን በቅኝ ግዛት ለማስተዳደር በተዋጋበት ወቅት አባቷ የጣሊያን ጦር አባል ነበር። ከዛም በወቅቱ ኢትዮጵያን ባገዙ የእንግሊዝ ወታደሮች ተማርኮ ወደ ኬንያ ይወሰዳል። የሷ ታሪክም ከዚህ ይጀምራል። ተወልዳ ያደገችበት ሀገር ውስጥ የቆዳ ቀለሟ ነጭ የሆነች ሴት እዚህ ምን ትሰራለች ይሉኛል። ነገር ግን እኔ ፈልጌና መርጬ ያደረኩት ሳይሆን ቤተሰቦቼ የወሰኑብኝ ነው ስትልም ትደመጣለች። የጣሊያን የዘር ሐረግ ያላት ሜሪ ኑካምቢያ። ይህቺ ሴት ኑሮን በአፍሪካ እንድትገፋ ቤተሰቦቿ ጥለዋት ሄደዋል። እናም አሁን ላይ በቆዳ ቀለም ከማይመስሏት መሃል ሆና በጉሊት ንግድ የዕለት ጉርሷን ለማግኘት ደፋ ቀና ስትል ትውላለች። በዛ ላይ የሙት ልጆች የሆኑትን የልጅ ልጆቿን ታሳድጋለች። ምግብና ውሃ እንኳን እንደ ልብ በማይገኝበት ሁኔታ ሕይወቷን በአስከፊ መልኩ እየገፋችም ትገኛለች። ሰዎች ነጭ የተባለ ሁሉ ሀብት የተረፈው ይመስላቸዋል። እኔ ግን የዕለት ጉርስም የሌለኝ በጣም ምስኪን ነኝ ስትል ትደመጣለች። The woman was left alone by parents, and she's been struggling with surviving in Africa, living a difficult life in poverty with no food, dirty environment, no running water, and relying on selling cabbages on the streets to survive. ሲጠበቅ የነበረው ብዙዎቻችሁ የጠየቃችሁት አዲሱ ሳይት ከ33% ቅናሽ ጋር ይዘንሎት መተናል። ቤተ መንግስት አቅራቢያ ባረፈው የብዙሃን ትዝታ የያዘው አዋሬ ሳይታችን በካሬ ከ69000 ብር ጀምሮ ከባለ 1 እስከ ባለ 3 መኝታ ቤቶችን ከዝቅተኛ ወለል አማራጭ ጋር ይዘንሎት ቀርበናል። በተጨማሪም የዲፕሎማቶች መቀመጫ በሆነችው ሳር ቤት ከቫቲካን ኤምባሲ ወረድ ብሎ ከ5,300,000 ብር ጀምሮ ይዘንሎት መተናል። ታዲያ እርሶስ ምን ይጠብቃሉ? ውብና ዘመናዊ በሆነው ህንጻችን ላይ በኢትዮጵያ ብር ካለምንም አይነት የገንዘብ ጭማሪ እንዲሁም ከወለድ ነፃ አገልግሎት ጋር አቅርበንሎታል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ በዛሬው መሰናዷችን የሜሪ ኑካምቢያን አስደናቂ ታሪክ ወደ እናንተ እናደርሳለን። አውሮፓውያን ቤተሰቦቿ በአፍሪካ እንዴት ጥለዋት ሄዱ የሚለውን ጨምሮ በርካታ ጉዳዮችንም እንቃኛለን። አስደናቂዋ ባለ ታሪክ ሜሪ ኑካምቢያ ከኬንያዊት እናትና ከጣሊያናዊ አባት ነው የተወለደችው። ታሪኳም ወደ ቅኝ ግዛት ዘመን ይመልሰናል። ወላጅ አባቷ የጣሊያን ወታደር ሲሆን በእንግሊዝ ተማርኮ የጦር ወንጀለኛ ተብሎም ይያዛል። በታሪክ እንደምናውቀው በዘመነ ቅኝ ግዛት በተለይ ደግሞ በሁለተኛው የዓለም ጦርነት ወቅት እንግሊዝና ጣሊያን የሚስማሙ ሀገራት አልነበሩም። ፋሽስቱ የጣሊያን መንግስት ከጀርመኑ የናዚ መንግስት ጋር ማበሩን ተከትሎ ሁለቱ ሀገራት አይንና ናጫ ነበሩ። እንዳውም በአፄ ኃይለ ሥላሴ ዘመን ጣሊያንን ከኢትዮጵያ ለማስወጣት አባቶቻችን ባደረጉት ትግል እንግሊዝ ጦሯን ልካ የኢትዮጵያን ጦር አግዛ ነበር። እናም የሜሪ ኑካምቢያ አባትም ሁለቱ ሀገራት ባደረጉት ጦርነት ተማርኮ በጦር ወንጀለኝነት የተያዘ ሰው ነበር። እንግሊዝ ደግሞ በወቅቱ የጦር ወንጀለኛ ብላ የያዘቻቸውን ሰዎች እስር ቤት አጉራ ብቻ አትቀልብም። ይልቁንም በጉልበት ሥራ እንዲሳተፉ በማድረግ ገቢ ታገኝባቸዋለች። በዚህ መሰረትም የጣሊያኑ ወታደር ኑካምቢያ ወደ ኬንያ ተወስዶ በግንባታና በግብርና ስራዎች ላይ እንዲሳተፍ ተደርጓል። የሜሪን እናት ያገኛትና በኋላም እሷን ለመውለድ የበቁትም በዚህ አጋጣሚ ነው። አሁን በየመንገዱ ጎመን አለኝ ጎመን የሚገዛ እያለች የምትዞረው ሜሪ ኑካምቢያ ሕይወቷን ቤተሰቦቿ በመረጡላት መንገድ ነው ለመኖር የተገደደችው። ዘመነ ቅኝ ግዛት ካለፈና ጣሊያናዊው ወታደርም የቁም እስሩን ከጨረሰ በኋላ ወደ ጣሊያን ሊወስዳት በተደጋጋሚ ሞክሮ አልተሳካለትም። ሜሪ ለአፍሪማክስ እንግሊሽ ቻናል እንደተናገረችው አባቷን በቅጡ ለማወቅ እድል አልነበራትም። በተደጋጋሚ እናቴን ብጠይቃትም እሷ ግን ስሙን እንኳን በትክክል አታስታውሰውም ነበር ትላለች። ከዛ በተጨማሪ ደግሞ እናቷ ሌላ ህይወት ጀምራ ሌሎች ልጆችንም ወልዳ ነበር። ያገባችውም አፍሪካዊ በመሆኑ የተወለዱት ልጆች ጥቁር አፍሪካውያን ነበሩ። በቤቱ ውስጥም ብቸኛው ነጭ ልጅ መሆኗ ለሜሪ ቀላል አልነበረም።
ሜሪና የፈተና ሕይወቷ የተቆራኙትም ገና በልጅነቷ ነበር። አባቷ ወደ ጣሊያን አገር ከመመለሱ እናቷም ሌላ ከማግባቱ አስቀድሞ ነጭ ቤተሰብ ያላቸው ልጆች ወደሚማሩበት ትምህርት ቤት ተወስዳ እዛ ገብታ ነበር። ትምህርት የጀመረችው ደግሞ መጀመር ካለባት እጅግ ዘግይታ ነበር። በክፍል ውስጥ በእድሜ ትልቁን የነበርኩኝ ስትልም ያንን ጊዜ ታስታውሳለች። ክፍል ውስጥ ተከባ የምትማረው ደግሞ እንግሊዛውያን አባት ባላቸው ተማሪዎች ነበር። ከውጭ ሀገራት ዜጎች ከተወለዱ ልጆች ጋር በመሆንም እንግሊዘኛ ቋንቋን ተምራለች። ሜሪ የአምስተኛ ክፍል ተማሪ ሳለች ደግሞ ኬንያ ውስጥ ይኖሩ የነበሩ የውጭ ሀገራት ዜጎች ሻንጣቸውን ሸክፈው ወደ የሀገራቸው ተመለሱ። ወደ ሀገራቸው ከተመለሱት መካከል ደግሞ አንዱ የእሷ አባት የቀድሞ ጣሊያናዊ ወታደር ኑካምቢያ ነበር። ትምህርት ቤቱም የውጭ ሀገራት ዜጎች ልጆች የሚማሩበት ስለነበር እነዚህ ዜጎች ወደ ሀገራቸው ሲመለሱ ትምህርት ቤቱም ተዘጋ። የሜሪ ሕይወትም ወደ ሌላ ምዕራፍ ተሸጋገረ። ሜሪ አባቷ ወደ ጣሊያን ከተመለሰ በኋላ ዳግም ልታገኘው አልቻለችም። ለመፈለግ የሚያበቃ በቂ ማስረጃም አልነበራትም። እናም በቆዳ ቀለም ከማይመስሏት ጋር ብቸኛዋ ነጯ ሆና መኖር ግዴታዋ ሆነ። ኑሮዋን እየገፋች ከአካባቢው ነዋሪ ጋርም እየተላመደች መጣች። መቼስ ተወልዶ ማደግ አድጎ መጎርመስ ከዛም ለአቅመ ሔዋን መድረስ አይቀሬ ነውና ሜሪም እጅግ መልካም ስትል ከምትገልጸው ሰው ጋር በፍቅር ወደቀች። ከጅምሩ ፍቅራቸውን ከናልባ ስለሚመስል እስከ መጨረሻው እንደሚዘልቅም በመተማመን አብረው መኖር ጀመሩ። ነገር ግን በመጠናናት ዘመን የነበራቸው ፍቅር አብረው ጎጆ ሲቀልሱ ሊደገም አልቻለም። ያኔ ትክክለኛ ማንነቱ ተገለጠ የምትለው ሜሪ ፈጽሞ ለትዳር የሚሆን ሰው ባለመሆኑ ትዳራችን ብዙም ሳይዘልቅ ተፋታን ትላለች። ሲበዛ በቁማር የተለከፈ ሰው ነበር የምትለው ባለታሪኳ ለፍቼ ያጠራቀምኩትን ገንዘብ ለቁማር ያጠፋዋል፣ ይህ ደግሞ ሊያኗኑረን አልቻለም ስትልም የመፋታታቸውን ምክንያት ታስረዳለች። A man was not the good partner I had hoped for, which led to our breakup. That's why I'm here alone now. He was addicted to gambling at the casino and would take my hard-earned money to gamble. ሜሪ ገና ከልጅነቷ ጀምሮ በብዙ ተፈትናለች። ኑሮ ውስብስብና አስቸጋሪ ነበር። በምትኖርበት አካባቢ በተለይ ፀሐይ ጠልቃ ጨለማ ቦታውን ከያዘ ፈተናው ብዙ ነው ስትልም ትደመጣለች። በዚህም ምግብ መስራትን ጨምሮ ማንኛውም ስራና እንቅስቃሴን በጊዜ ማጠናቀቅ ግድ ነው። በተለይ 1 ሰዓት ከሞላ በኋላ መንቀሳቀስ ብዙ አደጋ አለው የምትለው ሜሪ ክፉ መናፍስት የሆኑ ሰዎች በውል መረዳት ያስቸግራል የምትላቸው የተወሰኑ አካላት ጥቃት እንደሚፈጽሙም ትገልጻለች። በተለይ ለወጣት ሴቶች ፈተናው ከሚነገረው በላይ ከባድ መሆኑንም ትናገራለች። በዚህ ምክንያት ሕይወትን አንድም ቀን እንደምፈልገው ኖሬያት አላቅም የምትለው ሜሪ በዚሁ ፈተና ውስጥ እያለው ጃኪ የተባለች ሴት ልጅ ወለድኩ ስትልም ታሪኳን ትቀጥላለች። ግን ደግሞ ጃኪም የእናቷ ጣፋንታ ነበር የደረሳት። ከእናቷ ጋር በብዙ ፈተና ውስጥ አድጋ በመጨረሻም እፎይ ልል ነው ብላ 3 ጉልቻ መስርታ ነበር። ነገር ግን እስከ ዘላለም ብላ የመሰረተችው ትዳሯ ልክ እንደ እናቷ ሁሉ ብዙም ሳይቆይ ፈርሶባታል። ትዳሯ ከመፍረሱ በፊት ልጆች ወልዳ የነበረችው ጃኪ ትዳሯንም ከማጣቷ በላይ በፈረንጆች ሚሊኒየም ላይ ደግሞ ከዚህ ዓለም በሞት ተለይታለች። ይህን ተከትሎም እነዚህን ልጆች የማሳደግ ኃላፊነቱ አያታቸው ሜሪ ላይ ወድቋል። እናም አሁን ሜሪ የልጅ ልጆቿን ተንከባክባ የማሳደግ ኃላፊነቷን እየተወጣች ነው። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ከልጅ ልጆቿ መካከል ደግሞ ትልቁ አሁን 20 ዓመት የሞላው ሲሆን የሃይስኩል ትምህርቱንም እየተከታተለ ይገኛል። የሚረባ ስራ ለሌላት አያታቸው ግን እነዚህ ልጆች ማስተማርና የሚያስፈልጋቸውን ሁሉ ማሟላት በእጅጉ ከባድ ነው። I've been raising her children and other grandchildren. The oldest among them
is now 20 years old and is studying in high school. Since I don't have any other possessions, life has been very difficult. እኔ ስራ ስለሌለኝ ልጆቹን ማስተዳደር በእጅጉ ከባድ ነው። የሚረዳኝም የለም። የልጆቹን ፍላጎቶች እንደ ኩዮቻቸው ማሟላት ባለመቻሌ ማዝናለሁ። ሜሪ ኑካምቢያ አሁን 78 ዓመቷ ላይ ትገኛለች። ቢልላት ቁጭ ብላ በልጆቿና በልጅ ልጆቿ እየተጦረች እርፍ የምትልበት ጊዜዋም ነበር። ነገር ግን በተቃራኒው የልጅ ልጆችን እያሳደገች በደከመ ጉልበቷም የዕለት ጉርስ የዓመት ልብስ ለማግኘት ደፋ ቀና በማለት ላይ ትገኛለች። እሷ የዕለት ጉርስ ለማግኘት እንኳን የምትቸገር ቢሆንም ከሩቅ የሚያዩት ግን ሀብታምና የተረፋት ትመስላቸዋለች። መቼስ እኛ አፍሪካውያን የፈረንጅ ድሃ ያለ አይመስለንም። በሀገራችንም የቆዳ ቀለሙ ነጣ ያለ ሰው በታየ ቁጥር ጊቭ ሚ መኒ የሚባለው ፈረንጅ ሁሉ ተዝቆ የማያልቅ ገንዘብ ያለው ስለሚመስለን ነው። ሜሪም በኬንያ እንዲህ ያለው ችግር ያጋጥማታል። እሷ የልጅ ልጆችን የዕለት ጉርስ ለማግኘት ትደክማለች። ሰው ሁሉ ግን ሀብታም አድርጎ ይስላታል። የምትኖርበትን ቤት የአካባቢውንም መጥፎ ሽታ የተመለከቱ አንዲት ደግ አውሮፓዊ እንዴት እዚህ ጉራንጉር ውስጥ ተገኘች ሲሉ በግርምት ይጠይቃሉ። ሜሪ ግን እዛ መገኘት መርጣ አሊያም ወዳ ሳይሆን የህይወት አዙሪት የፈጠረው አጋጣሚ ነው። በእርግጥ የተፈጠረበትንና ያደገበትን አካባቢ ማንም የፈጠረው የለም። በምርጫና በፍላጎት ቢሆን ኖሮ ስንት ነገሮች በተቀያየሩ ነበር። ባለታሪካችን ሜሪ ኑካምቢያ አሁን ላይ ኑሮን መግፋት ከምንጊዜውም በላይ ፈታኝ ሆኖብኛል ትላለች። የምትሰራው እጅግ ትንሽ ገቢ የሚያስገኝ ስራ ነው። ጎመን ትገዛና የራሷን ትንሽ ትርፍ ይዛ በየመንገዱ እየዞረች ትሸጣለች። በምታገኛት ትንሽዬ ትርፍ ደግሞ ለልጅ ልጆቿ የዕለት ጉርስን ትሸምትበታለች። በእንቅርት ላይ ጆሮ ገድፍ እንዲል ያገሬ ሰው ሜሪ ኑካምቢያ ከድህነቷና እድሜዋ ከመግፋቱ ብሶ በደም ግፊት፣ በስኳርና በአስም ህመም ትሰቃያለች። ባለፉት ዓመታት የኬንያ መንግስት ችግር ላይ ለወደቁና የዕለት ጉርስ ማግኘት ለቸገራቸው ዜጎች ባዘጋጀው ፕሮግራም 2000 የኬንያ ሽልንግ በየወሩ ታገኝ የነበረው ሜሪ አሁን ግን ምክንያቱን ሳላቅ ያገቢዬ ቆሟል፣ ችግሩም ከመቋቋመው በላይ ሆኖብኛል ስትል ትደመጣለች። From December I have not taken my money because if I go there no money. በፊት ላይ የድጎማ ገንዘብን ማገኝ ነበር። የተወሰኑ ቀዳዳዎችንም ይሸፍንልኝ ነበር። አሁን ግን እሱም ሲቀርብኝ በጣም አስጨናቂ ችግር ውስጥ ወደኩኝ። ማንም እንዴት ሆንሽ የሚለኝም የለም። ይህን የምትቀርጹኝን ዝግጅት የኬንያ ፕሬዝዳንት ለሆኑት ለዊሊያም ሩቶ ቢደርስልኝና ያቺ የድጎማ ገንዘቤ በድጋሚ ብትስተካከልልኝ ወደር የለውም ስትልም እጅግ ልብ የሚነካ ታሪኳን ለሰነዱት ለአፍሪሚክስ ጋዜጠኞች ተናግራለች። It can reach to Ruto because I praised him even if you see his picture there. አሁን ላይ እውነቱን ለመናገር ያ የድጎማ ገንዘብ ቢመለስልኝ በጣም ነው ደስ የሚለኝ። ብዙ ክፍተቶችንም እሸፍንበታለሁ፣ ለልጆቼም ጠቃሚ ነገር አደርግበታለሁ። ደግሞም ከዚህ በኋላ ያስቀሩብኝን ድጎማ እንደሚሰጡኝ እምነቴ ነው። የሚገርመው ነገር ሜሪ ኑካምቢያ ከዓመታት በፊት በፖለቲካው ሳይቀር በንቃት የምትሳተፍ ሰው ነበረች። እንዳውም ዊሊያም ሩቶ ለምርጫ ቅስቀሳ ወዲህ ወዲያ በሚሉበት ዘመን ተገናኝተው እጅ ለእጅ ተጨባብጠዋል። ታሪካዊውንም ፎቶ በካሜራ አስቀርታ በትልቁ ማሳጥባ ደሳሳ ጎጆዋ ላይ ሰቅለዋለች። እናም ሜሪ ያኔ በምርጫ ድሉ ያንተ ነው ብዬ መርቄው ነበር፣ እንዳልኩትም አሁን ሀገሪቷን እየመራ ነው፣ እኔም ያኔ የመረኩት ልጅ አሁን ዞር ብሎ እንዲያየኝ እፈልጋለሁ ትላለች። በአካል ሄጄ እንዳላገኘው እግሬ እንኳን በሚገባ መራመድ አይችልም፣ በዛ ላይ የሀገር መሪ ጋር ማን አድርሶኝ ስትል ትናገራለች።
ሜሪ አሁን ላይ የ78 አዛውንት በመሆኗ ጣሊያናዊው አባቷ በሕይወት ይኖራሉ ብላ አታስብም። ነገር ግን በተለይ በ1950ዎቹ ገደማ ጣሊያን የነበሩ ሰዎች ልጆቻቸው ቢገኙ ወይም የኔ ታሪክ ቢደርሳቸው አንዳች ዘመድ ላገኝ ይችል ነበር ትላለች። በተለይ ደግሞ በኬንያ የሚገኘው የጣሊያን ቤተክርስቲያንን ካነጹት መካከል የተወለደ ወይም የተወለደች ጣሊያናዊ ከተገኘ አባቴን የሚያውቅ ሰው አይጠፋም ስትል ተስፋ ታደርጋለች። እህት ወንድም ባላገኝ ልጅና የልጅ ልጅ አላጣም ስትልም ትደመጣለች። ለኔ እንኳን ባይሆን አጠገቤ ላሉት የልጅ ልጆቼ አንዳች ድጋፍ ቢያደርጉልኝ ደግሞ ከዚህ የበለጠ የምፈልገው ምንም ነገር የለም የምትለው ሜሪ ቤተሰቧን ለማገዝ ጣሊያናውያን ባይሆኑም ሁሉም ልበቀናዎች እንዲረባረቡላትም ትጠይቃለች። ታሪኳም ሕይወት ምንም ብትመርም ተስፋ ለመቁረጥን እስከ መጨረሻው አቅታ መፋለምን እንዲሁም መበርታትን ያስተምረናል። በ78 ዓመቷ ለዛውም ከደም ግፊት ከስኳርና ከአስም በሽታዎች ጋር እየተፋለመች ጉሊት እየነገደች የልጅ ልጅ ማሳደጓም በትንሽ በትልቁ ለምናማርርና ለትንሽ ፈተና ለዛውም ሙሉ ጤናና አካል ይዘን ለምናጉረመርም ሰዎች የሚያስተምረው ነገር ብዙ ነው። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ እና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ